ይኸውልህ ይሄ እንባ ብቻ አይደለም። ውስጡ ደም ነው የፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ ታዋቂ አርቲስት ሄኖክ ድንቁ በዚህ መልኩ ስለ አርሰናል መልቀሱ ለእግር ኳስ ሰዎች ምን ያህል አቴንሽን ሰጥቶ እንደሚኖሩና እግር ኳስ በአብዛኛው ሰዎች ደም ውስጥ ምን አይነት ቦታ እንዳለ ማሳያም ጭምር ነው። በዓለማችን ላይ ብዙ እግር ኳስ ደጋፊዎች ቢኖርም አንዳንዶች በስሜት የሚደግፉ፣ አንዳንዶች በስሌት የሚደግፉ፣ አንዳንዶች እግር ኳስን እንዲሁም በነፃ አመለካከት የሚደግፉ የተለያዩ አይነት አመለካከት ያለው ሲሆን እግር ኳስ ነገር ግን ለአብዛኞች አርሰናል ደጋፊዎች የ22 ዓመት ታሪክ በአንድ ጨዋታ ብቻ የተቀየረ ሲሆን በዓለማችን ላይ የአርሰናል ሻምፒዮንስ ሊግ የመሆን እድሉ ብዙዎችን አስለቅሷል፣ ብዙዎችን አስጨንቋል። ይሁን እንጂ የሄኖክ ድንቁ ንግግር በሶሻል ሚዲያ በተለያዩ ቦታ ላይ ሲዘዋወር ስንመለከት ሄኖክ ድንቁ ከፊልም ኢንዱስትሪ ባሻገር ለአርሰናል ከፍተኛ ቦታ ስላለ ብዙዎች ከዚህ ንግግር የተነሳ ብዙዎቻችን ስለ እግር ኳስ ያለን አመለካከት ምን ያህል ጥልቅ እንደሆነ የምንረዳበት አንግልም ማሳያ ጭምር ነው። እውነትም የአርሰናል ደጋፊዎች በተለያዩ አካባቢዎች ላይ ስንመለከት አርሰናል ደጋፊዎች ተስፋ ባለማቁረጥ 22 ዓመታትን ሲሸነፉም እንዲሁም ሲያሸንፉም በተመሳሳይ መልኩ ጠንካራ የሆነ ድጋፍ በማሳያት እስከዛሬ በትዕግስት የመጠበቃቸው ፍሬ ከ22 ዓመት በኋላ እንግዲህ ለድልና ለስኬት በቅቷል። ይህንንም ድልና ስኬት በዓለማችን ላይ ታዋቂ ሰዎች በተለያዩ አንግል እያለቀሱ እየሳቁ እየበሉ እየገለጹ ይገኛሉ። ስለዚህ እግር ኳስ ምንን ያሳያል በእናንተ እይታ? ለአርሰናል እግር ኳስ ደጋፊዎች ይህ ሻምፒዮንስ ሊግ ዋንጫ በተለያዩ አንግል ደስታን የፈጠረ ቢሆንም ገና ይቀራል የሚሉ ትዝታዎችም ጭምር አለ። ይህ 22 ዓመት ለአርሰናል ደጋፊዎች ቀላል ዓመት አልነበረም። በተለያዩ አጋጣሚዎች የተለያዩ ትችቶች፣ የተለያዩ ስድቦች፣ የተለያዩ አይነት ነቀፌቶችን ሲያስተናግዱ የነበሩ የአርሰናል ደጋፊዎች በዚህ ዓመት ዋንጫ ትልቅ የሆነ ደስታቸውን እየገለጹ ይገኛሉ። የእርሶስ ግምት ምንድን ነው? አርሰናል ለዚህ ደረጃ እንዲደርስ ዋጋ የከፈለው ማን ይመስላችኋል? አርቴታ ወይስ ሳካ ወይስ ሌሎች ደጋፊዎች ወይንም ሌላ እናንተ የምታስቡት ነገር አለ? አርሰናል የዚህ ዓመት ሻምፒዮንስ ሊግ እንዲሆን ከፍተኛ መስዋዕትነት የከፈለው ማን ይመስላችኋል? ከአርሰናል ተጫዋቾች መካከል የእናንተ ውዱ ወይም ምርጡ ተጫዋችስ ማን ነው? እኛ እንግዲህ በደጋፊዎች ዘንድ ሄኖክ ድንቁ ትክክለኛ የአርሰናል ደጋፊ መሆኑን በኢትዮጵያውያን ደረጃ ማየት ችለናል። እያለቀሰ ቀይማ እያለቀሰ የ22 ዓመት ተስፋውን እየገለጸ ይገኛል። የእርሱንም ሀሳብ አስተያየቱን በኮሜንት አስፍሩልን። አርሰናል እንግዲህ በእንግሊዝ ፕሪሚየር ሊግ ላይ እንግዲህ ትልቅ የሚባል ክለብ ቢሆንም 22 ዓመታትን ሙሉ ያለ ፕሪሚየር ሊግ ዋንጫ ያለ ሻምፒዮንስ ሊግ ዋንጫ መጓዙን ተከትሎ ብዙዎች ለአርሰናል የተለያየ ትችቶችንና የተለያየ ስድቦችን ሲያዘምሩበት ከርሟል። ነገር ግን አርሰናል አሁን ያለበት ደረጃ አርሰናል አሁን ያለበት አሁናዊ ሁኔታ ብዙዎችን እንግዲህ በደስታ እንደ ሄኖክ ድንቁ እንባቸውን እያረጩ ይገኛሉ። እንግዲህ እኛም ለአርሰናል ደጋፊዎች እንኳን ደስ አላችሁ ብለናል። እንግዲህ ይህ በምስሉ የምትመለከቱት በዓለማችን ላይ ያሉ ታዋቂ ሰዎች ልጆቻቸው ሳይቀር እንግዲህ የአርሰናልን ማሊያ አስለብሰው እንግዲህ እነ ሳሚ ዳን ሳይቀሩ እና ራጊ ሳይቀሩ እንግዲህ በዚህ መልኩ ሰዎች ሲጋውንም ጭምር ይዘው ወጥተው እየገለጹ ይገኛሉ። እንግዲህ መልካም ኢንጆይ የምታደርጉበት ዓመት ይሁንላችሁ ውድ ቻናል ተከታዮቻችን፣ የአርሰናል ደጋፊዎች መልካም እንግዲህ የሻምፒዮንስ ሊግ ዓመት ይሁንላችሁ። ሰብስክራይብ አድርጋችሁ እስከ መጨረሻ ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ።